ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። እንግዲህ ከዚህ ዝግጅት የምረዳው ባለፉት 30 ዓመታት ዜጎች የፖለቲካ እንቅስቃሴዎችን በጽሞና ሲከታተሉ እንደነበር ነው። ይሄ በጣም እንትን ነው እኮ ምንድነው ስጋት ውስጥ እኮ የሚከት ነው። ሁሉ ጊዜ ሰው የሚከታተል ከሆነ መቼ ነው ከሰው ግምት ወርጄ የሚታየው የሚል እኮ ስጋት አለብኝ በየቀኑ። እንቅስቃሴን ሲከታተሉ ከነበሩ ንቁ ዜጎች ውስጥ ሰላማዊ ፖለቲካ ትግል ስልትን እንደ አማራጭ መውሰዴ ትክክለኛ ምርጫ መሆኑን መገንዘባቸውን ደግሞ ተረዳው። የዚህ አሁን አስተባባሪ ኮሚቴው ስለመቋሙ እኔ ምንም አውቀው ነገር የለም። በራሳቸው ግንዛቤና ግምት ያቋቋሙት ነው እንጂ እኔ ለማንም እንደው እውቅና ከዋጣው የህብረተሰብ ምናምን የምን ነገር መጥቶም አያውቅም ጭንቅላቴ ውስጥ። ሁለት በማህበራዊ ኑሮም ነው በዝምድናውም ነው በጋብቻውም ከማውቃቸው ሁለት ቅርብ ወዳጆቼ አቶ ቆጠራና ማነው ትልቁ ሰውዬ አሳቶ አስናቀ አንድ ቀን ቡና እንጋብዝህ አሉኝና እችን ነገር ኩሽላል ምንድን ነው ይሄ ነገር አልኩና ትንሽ አሳሰበኝ። የማይሆን ነገር እንደሆነ እንደዚህ የሚያስቡት ምክንያቱም ብዙ ገንዘብ እንደሚያስፈልገው ነገር ውስጥ ሊገቡ እንደሚፈልገው አስናቄ ወንድሜን ሁሉ ጊዜ አንተ ሰማይ ጠቀስ ነው የምታስበው፣ ትንንሽ ነገር ማቀዱ አይሆንልህም፣ ተው አንተ ይሄ ነገር ምሳካ ይመስልሃል ወይ የማይሳካ ነገር ከመጀመር የምን እንትን ላስገባበት ሞከርኩ ጥርጣሬ። ነገር ግን አይ እናደርገዋለን አንተ ህብረተሰቡን አታውቅም አይነት ነገር ነው። በእርግጥም ህብረተሰቡ ጋር እኔ ግንኙነቴ ውስን ነው። አንዱ ፈረንጅ እንደውም አንተ አዲስ አበባን አታውቅም፣ ቤትን፣ ስራን፣ ስብሰባ ካለ ቤት የአዲስ አበባውን እንደውም የመዝናኛ ቦታዎች አንድ ምሽት ላሳይ ያለኝ ካናዳዊ ነበረ። አላውቀውም ማለት ነው ህብረተሰቡ እንዴት ብዙ የምገናኝበት ቅድም ከጠርኳቸው 3 ቤት፣ ስብሰባ፣ መስሪያ ቤት ከዛ ውጭ ብዙም ስለማዘወትር ማለት ነው። እንግዲህ በእነዚህ በእውነቱ ቅን ሀሳቢዎች የተጀመረውን እቅድ እንደ የህይወቴ ተመክሮ አስተማሪ ከሆነ ለህብረተሰቡ እኔ ምን ቸገረኝ አልኳቸውና በዚህ አረንጓዴ ምልክት ነው እንግዲህ መንቀሳቀስ የጀመሩት። እንግዲህ ላቀዛቸው ዝግጅቶች ማስፈጸሚያ እኔን በጣም በሚገርመኝ ሁኔታ እነዚህ እርዳታዎች፣ ድጎማ፣ ድጋፍ የሚደረገው በባንክ አካውንት ነው። ምንም አስተዋጽኦ በሰው እጅ እንደማይገባ ነው ያቀዱት። ያም አካውንት እኔን ክፈት ነው የተባልኩት። እኔ የከፈትኩትን አካውንት ለሁሉም ማዳረስ ጀምሮ ስለዚህ በዚህ በኤሌክትሮኒክ ባንኪንግ ዘመን እያንዳንዷ የገባቸው ገንዘብ በእኔ ስልክ ላይ ትመጣለች፣ አየዋለሁ። ከአንድ ይህንን ጉዳይ ከጀመሩ ከጥቂት ሳምንታት በኋላ እኔ መደነቅ ጀመርኩ። 100 ሺህ ብር የሚያስገባ አለ፣ 50 ሺህ የሚያስገባ አለ። ምን አለ ገንዘቡ እየጨመረ ሄደ እና እኔ ማላውቀው ኢትዮጵያ ሕዝብ መሀል ነው እንዲህ ያለሁት እስከ ማለት ድረስ አደረሰኝ። በእውነቱ ወገኖቼ በዚህ መልክ ይህንን ፕሮጀክት በመደገፋችሁ እንደገና ላመሰግን ይፈቀድልኝ። እኔ እንግዲህ አንድ በሁለት ርዕሶች ላይ አለፍ አድርጌ የተጻፈ ንባብ የለኝም። ጥቂት አስተያየቶች መስጠት ፈልጋለሁ። በሰላማዊ የፖለቲካ ሂደት ውስጥ
ያጋጠሙኝ ጎላ ያሉ ተግዳሮቶችና የትዝብት ነጥቦች የምላቸው ቅድም ለዶኩሜንተሪው ምንም ያላልኩትን እንደው አንዳንድ ነጥቦች ማንሳት ፈልጌ ነው። ተግዳሮቶቹም ነበሩ ማለት ነው። መቼም ለት ያለ ሄዳ አይደለም፣ ብዙ ውጠን ይዘን የምንሄደው አለ። አንደኛ በ1983 ዓ.ም ከቻርተሩ ጉባኤ መልስ በሽግግሩ ወቅት ጠቅላይ ሚኒስትር በነበሩት አንድ ነገር ተባለ። ከጉባኤው በኋላ እኔን አያውቁኝም። በዛ ጉባኤው ላይ ግን እዛ ከተገኘው የህሊናዬን ነው የምናገረው፣ ለህዝብ ለሀገር የሚሆን ነው እንጂ የምል ወስኜ ነው የገባሁት። ህወሓትን ይህንን ያደራጀውን አካል እስከዚህም አላውቀውም። ስለዚህ ምን ይላሉ እኚህ ሰው? በየነ አደገኛ ነው ተጠንቀቁ ብለው ለነሱ አባላት መናገራቸው ለእኔ ዙሮ ይደርሳል። በየነ አደገኛ ነው ተጠንቀቁት የሚል ይሄ ትዝብት ነው። ይሄ እንግዲህ የተነገረው እንደውም ለቅርብ ዘመዴ ነው። ቅድም ቁጭ ብሎ ባርኔጣ አድርገው ሲናገሩ የነበሩት ትልቁ ሰውዬ በራድ ደጉ ጤቶ የታላቅ አጎቴ ልጅ ነው እና ኢህአዴግ አባል ሆኖ በደቡብ አቅጣጫ እኛ እናውቃለን በማለት እሱና ሌሎች ሁለት ሰዎች ናቸው ጠቅላላውንም ደቡብ ኢህአዴግ እንዲስፋፋ ያደርጉት። ከሱ ነው እኔን የሰማሁት። በየነ ምን አድርገሃል? እገሌ እኮ አደገኛ ነው በየነ ተጠንቀቁት እኮ አለን አለ። ይሄ እንግዲህ ላለፉት እንግዲህ ዓመታት ኢህአዴግ አሁን በለውጡ መንግስት እስከሚተካ ድረስ ብዙ ተጽዕኖዎችን ሲያሳርፍብኝ የቆየ ነው። እስቲ በየነ እዚህ ገብቶ ይወጣል፣ እናንተ የተዳችሁ ነው እሱ ገብቶ ይህንን ስብሰባ አድርጎ ምን ብሎ የወጣው። እንግዲህ ከቤት ውስጥ ከቤተሰብ የሚወጣው በጣም አደገኛ ነው። የሩቁንማ እንደምንም መከላከል ይቻላል። ይሄ አንድ ከፍተኛ ተግዳሮት የነበረ እኔ የተወለድኩበትን አካባቢ ቅድም ዶክሜንተሪ ላይ ያለውን አካባቢ መሄድን ነበር እኔ የሚጠላው። ግጭት ይከሰት ይሁን ምን ይሁን ሁሉም ዘመዶችም ሌሎቹም ከኔ ጋር ትግል ላይ ያሉትም ዘላለም እንደፈሩ እዛ አካባቢ በዚህ መንገድ ገብቼ እንደሆን በሌላ ገደላ ገደል አዟዝሮ ነው ከዛ አካባቢ የሚያስወጡኝ የነበሩት። ዋና መንገድ ከተከተለ ምናልባት መንገድ ላይ አንድ ነገር ያደርጋሉ የሚል አይነት ስጋት ሁሉ እስከሚሰፋ የነበረበት ሁኔታ በእውነቱ አንድ ተግዳሮትና የትዝብት ነጥቤ ነው። ሌላው ከቻርተሩ ጉባኤ በኋላ ጳጉሜ 3 ሆሳዕና ከተማ ላይ የሀዲያ ህዝብ መጣችሁ ካላነጋገራችሁን ሁለተኛ አይናችሁን እናይም አሉ። አዲስ አበባ ድረስ መጥተው እንኳን ደስ አላችሁ ምን ካሉ በኋላ በዚያ ቀጠሮ የቻርተሩን መንፈስ ለማስረዳት ትልቅ ህዝባዊ ስብሰባ እንዲጠራ አድርገን ነበር። ያንን ስብሰባ ስንጠራ የወቅቱ ጠቅላይ ሚኒስትር ቻርተሩ መንፈስ ሊያስረዱ ነውና ተብሎ ደብዳቤ ሁሉ ሳይቀር ተጽፎልን ነው የምንሄደው እኮ። እዛ ስንደርስ ደግሞ የተደገሰው ሌላ ነገር። በጦር ሰራዊት ነው ያስከበቡን እኛን ልቀበል የተሰበሰበውን ህዝብና እኛ እሱንም በትዕግስት በጥበብ ህዝቡን እንዲከላከለን በማድረግ የፈለግነውን ጉባኤ አካሂደን ህዝቡ መጨረሻ ላይ ለካስ ኢህአዴግ እንደው ውሸቷን ነው የምታስፈራራው አይነት ነገር ስሜት ውስጥ ገባ። ያ ቅድም የሚባለው ሰንጋ ታርዶ ሰንጋዎች ታርዶ ተደግሶ ተበልቶ ለእኔም ባህላዊ ማዕረግ ሀገገራ ብለናል የተባለው እኮ በዛ ፍጥጫ ውስጥ ሆሳዕና ገብተን ባካሄድ ነው ስብሰባ። ስለዚህ አንድ ነገር ይባላል፣ ሌላ ነው ድግሱ። ይህ በሌሎች ጓደኞቻችን ላይ የደረሰ ነው። በሲዳማ ነፍሳቸውን ይማርና ተወልደ አማኑኤል ዱባሌ ላይ፣ በጋሞ
ነፍሱን ይማር አሰፋ ጀቦና ፊታውራሪ መኮንን ዶሪ ላይ ሁሉም የደረሰ ነው። በእኔ ላይ ብቻ የሆነ አይደለም። እነዚህ ተግዳሮቶች አስቸጋሪ ነበሩ። ከዚያም በ1992 ዓ.ም በነበረው ምርጫ በእልህ ገባን። ህዝባችንን ይዘን በእልህ ገባን። በዚህ ምርጫ ታሪክ ነው የተሰራው። ለመጀመሪያ ጊዜ አንድ ተቃዋሚ ድርጅት የዚያን ጊዜ ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ህብረት የሚለውን ነበረ ሰባሰብን የምንንቀሳቀሰው። የዜጎች ህይወት ጠፍቷል። እስራት ነበረ፣ መሰደድ ነበረ፣ አካለ ጎዶሎነት ነበረ ወዘተ እና ይሄ የሆነው በሀዲያ ዞን እና በተለይ በከምባታ አምባሮ ዞን የሆነውን ነው የምጠቅስላችሁ። ያ ተግዳሮት ከፍተኛ ነበር። ህዝቡን ምን ውስጥ ነው ይዘን የገባ ነው? የህግ በላይነት በሌለበት ማንም ቦምብ ወርውሮ ገሎ ቤተሰብ ፈጅቶ እንደው ላይ ምስል ብቻ ታሰረ ተብሎ ዞር ስንል የሚፈታበት ሁኔታ ትልቅ ተግዳሮት። ይህንን የሚመራው ትግሉን እኔ ስለነበርኩ ጫናው ዋዛ አይደለም። አባቶቻችን ሽማግሌዎች ምን ተሰብስበው እንደ ዶክተር ምንድን ነው ይህን ምርጫ ቀደም ብላችሁ እዛው ተመካክራችሁ አትመጡም እንዴ? ለምንድን ነው እኛን ጣጣ ውስጥ የምትከቱን እስከ ማለት እስከሚደርሱበት ድረስ እኛንም ደግሞ ሲያስፈልግ ከጅብ የማያስጥል የአህያ ባህል የምንባልባቸው ሁኔታዎች ተስፋ አስቆራጭ ነበሩ። በተለይ ህዝቡን ላይ የሚደርሰውን ጥቃት መከላከል ባለመቻላችን። ሌላው ባሳለፍኩባቸው ዓመታት በተለይ በ1986 ዓ.ም የእርቀ ሰላም ጉባኤ ብለን በዚህ በጊዮን ሆቴል አዳራሽ አካሂደን ነበር። በዛ ላይ ኢህአዴግም ተጠርቷል፣ ሁሉም ተጠርቷል። ውጭ ሀገር ያሉ ፓርቲዎችም እዚህ ያሉትም ይሄንን ማካሄዱና ማቀናጀቱ ኃላፊነት መውሰዱ በእኔ ላይ ይወድቃል። ፍርሃትም በአንዳንድ ፓርቲ መሪዎች ዘንድ ነበረ። ለማንኛውም እኛ እስከምንታፈን ለማየትም ጠርዝ ላይ ቆሞ ያሉትንም አስታውሳለሁ። እና ያ ጉባኤ የተካሄደው በኢህአዴግ ጸጥታ ኃይሎች ተከበል ነው። የምላላኩትን ከበስተጀርባዬ አንድ የዝግጅት ክፍል አለች። ከዛ ውስጥ አፍኖ ወስደው ሲያስሩ ይህንን ማዳመጫ ይዘው ቀን የተነጋገርነውን ሲቀዱ ብሎ ማታ ቴሌቪዥን ላይ ፕሮፓጋንዳ ሲያቀርቡ ያን ሁሉ ጉባኤተኛው ትንሽ መፍረክረክ ሲሞክር በኔቶው መጥተው ከዚህ ተውጡ ብሎ እስከሚያባርሩን አናቋርጥም በማለት 5 ቀን ሙሉ በዛ ውጥረት ውስጥ የቆየንበት ትዝታ መራር ነው። ከዚያ በኋላ ከዚህ ጉባኤ በኋላ የአማራጭ ኃይሎች ምክር ቤት የሚባለውን ፈጠረ። እንግዲህ እድሜያችሁ ከፍ ያለው ይህንን ታውቃላችሁ። በዛ ጉባኤ በተፈጠረው ምክር ቤት አማካኝነት ብዙ ህዝቡን አታግለናል። ህገ መንግስቱ በሚቀረጽበት ጊዜ ይሄ መስቀል አደባባይ በሚሊዮኖች ሰው ወጣ የሚባልበት ጊዜ ነው። ያንን ሁሉ የመምራቱ ኃላፊነት የመውሰዱ አንተ በየነ ህዝቡን እኛ ላይ እኮ እያሳደምክ ነው፣ ኦኬ በዚህ እንደማትቀጥል እየተባሉ ጠርቶ በነገሩ የሚያስፈራሩ የመንግስት ከፍተኛ ኃላፊዎች ነበሩ። ለማንኛውም የምታመጡትን እናያለን በማለት ቀጠልን። ህዝባችን በስተጀርባችን እንደሆነ እናውቃለን። ይህንን በብዙ ትግል የተቋቋመው አማራጭ ኃይሎች ምክር ቤት በጣም ለሰፊው ኢትዮጵያ ህዝብ ትልቅ ተስፋ ጫረ። እንደውም አንዳንዶች ኢህአዴግ መንግስት መውደቁ ነው፣ ከእንግዲህ ወዲህ ፕሮቶኮል በየነ አንተ ዝም ብለህ ከማንም ጋዜጠኛ ጋር ሁሉ አትነጋገር፣ ቀጠሮ ይዞ ይምጣ፣ ፈረንጅ ጋዜጠኞችን ሁሉ ያባረሩ ነበሩ።
ከኔ ጋር አብረው የሚያስተባብሩት ውስጥ ማለት ነው። አንዲት ደካማ ፔዦ መኪና ነበረችኝ፣ በእሷ ነው የምሄደው። የለም አሁንማ እኮ የመንግስት መውደቁ ነው። አንዱ ከበርቴ በፖለቲካው ዙሪያ ከኛ ያሉት በመርችዲስ ነው ይዞኝ ሄደው። በአንድ ጉባኤ ላይ በታየው ስሜት እንደ ሁሉ ነገር አለቀለት የሚል ደረጃ የሚደርሱ ወገኖች አሉ። የኔ ግን መጥኜ ነው ማስበውና የአንድ ቀን ውሎ ነው። ይህ አማራጭ ያሎች ምክር ቤት በዲፕሎማሲው ማህበረሰብ ከፍተኛ ግምት ተሰጠው። የዲፕሎማሲው ማህበረሰብ ማለትም ትላልቅ መንግስታት፣ አሜሪካ፣ እንግሊዝ፣ አውሮፓ ዩኒየን ምን የሚባለው ምንድን ነው እኮ ጥያቄው? ኢህአዴግ ቢወድቅ የሚተካው ኃይል አለ ወይ ነው እኮ ጥያቄያቸው። አማራጭ ያሎችን ስናቋቁም ወደ 50 የሚሆኑ ፖለቲካ ፓርቲዎችም ሲቪክ ማህበረሰብ መጨረሻ ላይ 15 ፖለቲካ ድርጅቶች ብቻ ቀረን። የአሜሪካንን መንግስት አሁን አማራጭ የሆነ እንቅስቃሴ ተፈጥሯል። ቶሎ ብሎ የት ነው የጠሩት? አሜሪካ ነገር ለድርድር ለሚቀጥለው ምርጫ ከ92 ዓመተ ምህረት በፊት በነበረው ላይ እንድትገቡ ተብሎ ጫና ለማሳረፍ እኛ ከጎናችሁ አለን ለማለት ያልተደረገ ነገር የለም። ከዚህ ሀገር 5 ምንድነው የዴሌጌሽን አባላት ይዤ ነው የሄድኩት። ኢህአዴግንም ቁጭ ብለህ ተደራደር ተባለ። ቁጭ ብለህ ነው ተናገርነው። ያ ድርድር ኦቫል ኦፊስ የሚሉት ጋር አድርሶናል። ወገኖች ከፍተኛ እንትን ነበረው። በቃ ለኢትዮጵያ ፖለቲካ አማራጭ የሆነ ኃይል ተፈጠረ የሚል ይሄ ኃይል እንዴት ሆኖ ፈረሰ? የፈረሰበትን በአደባባይ የማንናገረውን ከዚህ የተሻለ አጋጣሚ አላገኝም። በትምህርት ጥቅስ ይህንን እንቅስቃሴ እኛ ካልመራ ነው እንበታትነዋለን የሚሉ ኃይሎች ይዶልቱ ነበር። እነዚህ ኃይሎች ምንድናቸው? ፕሮፌሰሮች፣ ዶክተሮች፣ አዋቂ ተብሎ የኢትዮጵያን ፖለቲካ እንተነትናለን የሚሉ ኃይሎች። ያ ኃይል አሁንም አለ፣ ግን እጁ ረዥም ነው። አንዳንዴ ፓርቲ ምናምን እያለ አሁን ሊሰራ ሲሞክር አያለው። ማን ነው ደጋፊያችሁ? እናንተ እንዴት ጠነከራችሁ ስል የኔ እውቀት ዲያስፖራ ያለው ጋር በጣም ሰፋ እንዳለ ስለማያውቁ እነገሌ እኮ ናቸው በስተጀርባችን ያሉት የሚሉት። ያንን አማራጭ ኃይሎችን እኛ ካልመራ ነው እንበታትነዋለን። እኛ የሚባለው የቱ መሰላችሁ? እኛ የሚባለው ደግሞ ታሪካዊ ባለአደራነት አለብን የሚሉ አንዳንዶቻችን ከዛ ባለአደራነት ክልል አስወጥቶ የሚያስቡ ወገኖች አሉ። እነዚህ ደግሞ በጣም የተማሩ የተመራመሩ የአሜሪካን ዩኒቨርሲቲ ምኩራቦች ከፍተኛ ቦታ የደረሱ ናቸው። ይህንን ምስጢር አያውቅም የኢትዮጵያ ፖለቲካ። ይህንን ፖለቲካ አያውቅም። ያንን አይነት ስሜት ፊት ለፊት ተጋፍጦ አሳፍሮ ካልተተወ በስተቀር እንዲያቆሙ ካልተደረገ በስተቀር የኢትዮጵያ ፖለቲካ አይጸዳም፣ መስመርም አይዝም። ይሄንን በዛሬው ዕለት እንዲሁ ልተንፍስ። ከዛ ሌላ ደግሞ አንድ ጊዜ ደግሞ ሌላ ነገር አጋጠመኝ። ዶክተር አረጋዊ ቢኖር ጥሩ ነበር። ይህም የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት የሚባለውን መስርተን ወደ 1997 ምርጫ መግባታችን ታስታውሳላችሁ። ያንን ህብረት ስንመሰርት ኢትዮጵያውያን በተለይ ዲያስፖራ ያለው በከፍተኛ ደረጃ ተንቀሳቅሶ አሁንም አገር ቤትን መግባት ጀምረዋል። የሰዎች ስም መጥቀስ አስፈልግ ይሆናል፣ ግን ስማቸው በጣም ጎልቶ የሚታዩ ወንዶችም ሴቶቹም አሁን ያለው መንግስት አክብሮት እንዲያገኙም እንዲታገዙም ምንም ሲያደርጋቸውም አያለው። ይሰየው ነው። እነዚያ ካምፔን አድርገው
5 ቀን ሙሉ የፈጀ በ5 ስታር ሆቴል ውስጥ የምናካሄድ ጉባኤ በኢትዮጵያውያን ብቻ ገንዘብ ባካሄዱት ነው ይሄ ህብረቱ የተመሰረተው። ይሄ ህብረቱ ተመስርቶ በዝግ ነው የተሰበሰብነው። ቀራጩንም ምኑንም እኔ እንደውም ከዚህ ሀገር አንድ የካሜራ ሰው ነው ይዤ የሄድኩት ከአሜሪካን መንግስትም ጋር በመደራደር ቪዛ ማለት ነው። እና ይህን ሁሉ ካረግነው በኋላ መጨረሻ ላይ ህብረቱ እንዲቋቋም ተስማማን። ከተስማማን በኋላ አመራሩም እንዲመረጥ ስምምነት ላይ ተደረሰ። አመራሩ ሲመረጥ የመጀመሪያው ዙር መሪ በየነ ነው ተብሎ በአብላጫ ድምፅ ተወሰነ እና ያው ዴሞክራሲ ካለ እንግዲህ የብዙሃኑን ድምፅ እየተቀበሉ መሄድ ነው። በጣም ያስገረመኝ ለካስ እኔ በዚህ አይነት ኃላፊነት ላይ እንዳልሆን በስተጀርባ ምንድን ነው ኮንስፓየር የሚያደርጉ ወገኖች ነበሩ። እኔ አላወኩም። ወደ ምርጫው ልንገባ ስንል ቀደም ብለን እስቲ ተናፍሰን እንመለስ ብለን ለሻይ ቡና ወጣንና ተመልሰን ልንገባ ስንል ነፍሳቸውን ይማርና አቶ ሙሉ መጃ የዚያን ጊዜ የደቡብ ህብረት ምክትል የነበሩ አብረን ሄደናል። ወደ ጎን የተሩኝና በየነ አንተ እንዳትመረጥ የሚዶሉት ወገኖች እንዳሉ ታውቃለህ? እኔ አላውቅም። የኔ ያኔ ችግሬ አንዱ ድርጅት ሊቀመንበሩ ሳይመጣ ቀርቶ ሁላችንም እንድንገኝ ነው ስምምነቱ። ቀርቶ የተወከሉቱ ህብረቱ እንዲቋቋምና አመራር ብንፈጥር አገር ቤት እንድንገባ አይፈቅድም ኢህአዴግ። ስለዚህ ሀሳቡን ይዘን እያንዳንዱ ፓርቲ ምንድን ነው ባለው ሲወስን ይቋቋማል ብለን በዚሁ እንተው ይሉኛል። አይ ይሄማ አይደለም። ወደ ጉባኤ መጣንበት ስምምነታችን የእያንዳንዱ ፓርቲ ከፍተኛ አመራር የመጨረሻ ውሳኔ መስጠት የሚችል ተገኝቶ ነው ጉባኤ የሚካሄደው ተባብለን የመጣ ነው እያልኩ ከነዚህ ሰዎች ላይ ይከራከራሉ በዚች በረፍቷ ሰዓት። ሌሎቹ ግን ማን ይመረጥ የሚለው ላይ ነው። ለካስ በየነ እንዳይመረጥ የሚል አይነት ነገር ነው። አቶ ሙሉ ይመጡና አንተ ይሄ ደፋር እገሌ እገሌ የሚባል አሁን ይሄ ትልቅ ሰው ነው፣ ዶክተር እገሌ ነው፣ ፕሮፌሰር እገሌ የሚባል እሱ እኮ ድፍረቱ እኔን እኮ መጥቶ ሎቢ ያደረገኝ ካስፈለገ እንደውም እርስዎን መርጣታል እርስዎን እንጠቆማለን አለ እና እሷን ሰብቼ ነበርና እኔ የመመረጥ ጉዳይ አይደለም፣ ግን ህብረቱ መቋቋሙን ነው የሚፈልገው ብዬ ተው ግደልም ተረጋጉ አልኩና ገባ። ድምፅ ተሰጣ። በድምፅ ብልጫ በየነ ተመርጧል ተባለ። ይሄ ከሆነ በኋላ የቀሩትንም አራርተን ምን ብለን ወጣን። እስከዚያ ድረስ ያንን ዝግጅት በማቀናጀት ገንዘብ በመዋጣት ምን በጣም የታወቁ ሰዎች በዛ ሆቴል ሎቢ ላይ ሆነው ይጨነቃሉ። አመራሩ ማን ይሁን ጌቱ ማን መረጥ እያሉ ከዚያ እኛ ዝግ ችሎታችንን ጨርሰን ስንወጣ ሰሙ በየነ ነው ማለት። ከዚያ በኋላ መቼም የባላገር ሰው ነው የሚያውቀው የጫጩቶች አሞራ ሲመጣ እንዴት ሆነው ለመደበቅ እንትን እንደምሉ እዚያ ሎቢ ውስጥ ያለው ቆምሎ ርጭ ብሏል። ስንወጣ የሚያይም አይመስልም። በጣም ተጨንቋል። እና እንዴት በየነ የሚል የዚህ ሁሉ መነሻው ቅድም ያልነው እንግዲህ በኢትዮጵያዊነት ዜጎችን አበላልጦ የሚያዩ ወገኖች የማድረጋቸው ነገር ለዚህ ሀገር ትልቁ ካንሰር ፖለቲካችን እንዳይስተካከል በማድረግ ረገድ እንደሆነ ይህንን በውሌው የተማርኩት ነው የተገነዘብኩት ነው እና አንድ ትዝብት ነጥቤ ነው። ከዚያ ቀጥሎ ትልቅ ተግዳሮት ያጋጠመን
በህብረቱ አማካኝነት 97 ምርጫን ተሳተፉ። ከዚያ በኋላ እኛ ያኔ ወደ አንድ የተወሰነ ያህል ድምፆች አገኘን። ወደ ፓርላማ መግባት ያለ መግባት የሚለው ሁካታ ከ97 ምርጫ በኋላ የነበረው እሱ አንዱ ትልቅ ፈተና ወቅት ነበር። እንደው በቆማችን ዝም ብለን እንደው የምንሄድበት። ከዚያ በኋላ ምንድን ነው የተከሰተው? አዲስ አበባ መንገድ ላይ ወጣቶች መገደል ጀመሩ። ሌሎችም ድንጋይ ጠጠር መወርወር ጀመሩ። ምን አሉ? ያልተመጣጠነ ኃይል መጠቀም ጀመረ ኢህአዴግም እና ይህንን ለማስታገስ ባረግነው ጥረት እንደዚሁ ያልሆነ ማይመጥነኝ ማይመስል ስም ተሰጥቶኛል ወይም መቀስቀስ የሞከሩ አሉ። ይህንን ደግሞ የሚያደርጉት ትላልቁ አዋቂዎች ኢትዮጵያ በቃ እንዲሁ በእነሱ እጅ ብቻ ያለች ይመስል የሚመስላቸው ወገኖች አሉ፣ የተመራመሩ። ታሪኩ ብዙ ነው። እንዴት አድርገን ነው ያንን ማስቆም የቻልነው? ኢህአዴግ ወደ ድርድር እንዲገባ ለማድረግ ብዙ ዲፕሎማሲያዊ ጥረትም እንደዚሁ አድርገን ተሳክቶልን እሽንና ሀገር የሚለው ጋር መድረስ ተሞከረ። ከዚያም በኋላ ከንግግሩም በኋላ እሱም ፈረሰ። ህብረት ቤት ውስጥ 3 ቀን መዋል የሚል አድማ ጠራ። እሱንም ቅንጅትን እኔም ደግፋለሁ አለ። ያ ኢህአዴግን ብዙ ሀሳብ ውስጥ ከተተው። ህዝቡ 3 ቀን ቤት ውስጥ ውሎ ማመፅ፣ ወደ ስራ ያለመሄድ፣ ይሄ በጣም አሳሰበውና ሎቤው አሁን የነ ጠቅላይ ሚኒስትር መለስ ሆነ። ዲፕሎማቲክ ማህበረሰቡን ባካቸው አቀራረቡን እንነጋገር፣ ከሰማይ በታች ከምድር በላይ በፈለገው ነገር መናገር እንችላለን ተባለ እና ያንን ተቀበል። ሀሳቦቹም ምን አይነት አንድ ተረፍተ ነገር በዲፕሎማቶቹ በእንግሊዝኛ ተረቀቀ። ወደ እንግሊዝኛ ኢንተርጉም ተባለ። ለመተርጎም ተሞከረ። አንዱ በጣም ጡንቻ አለኝ የሚለው አንዱ ተዋናኝ የሆነው ተቃዋሚ ፓርቲ በዛ በምትባለው አረፍተ ነገር ላይ መስማማት አቃተው። እስከ ምሽቱ 6 ሰዓት ድረስ። የዚያን ጊዜ ቴሌቪዥን 5 ሰዓት ነው መሰለኝ የሚያልቀው። እችን የተጠራችውን አድማ አቁመን ኢህአዴግ እወያያለሁ ስላለ ለውይይት እንቀርባለን የምትለዋን ማለት እና መጨረሻ ላይ እንግዲህ በሽምግልና በማግባባትን በምን ተባብሎ ያችን ማን ያንባት በቴሌቪዥን ላይ ማን ያንባት ጠፋ ሁሉ። አንዱ ድርጅት ቢሮ ውስጥ ነበር ይሄ ንግግር የሚደረገው። ቢሮ ውስጥ ገብቶ ቁልፎ ቆለፈ በራሱ ላይ። ብዙ ጀግኖች አሉ በፖለቲካ አመራሩ፣ አሁንም እናያቸዋለን። ስለዚህ ያችን ማንበብ እንግሊዝኛውን የአሜሪካኗ ሻርጄ ነው ወደ የመጣች ሴት አነበበች። በዚሁ ተግባባንና እነ ወንድም በረከትም በየነ እናንተን እኮ ለማፈን ከበን ነበረ፣ አንተ እንድች ከበባችን ስናጠናከር እንደምንም ሾሎ የህዝብን ድል አስነጠቀ፣ የህዝብን አብዮት አኮላሽ ተባለ እና ከተወሰነ ጊዜ በኋላ ወደ አሜሪካ ነገር ሲሄድ ይሄ በጣም ገኖ ሲነገር ሰማሁ። ቅርብ ቤተሰብም ድረስ አብዮተኛዎች ነን ተራማጆች ነን የሚሉት ፊት ሲነሱኝ አየሁ። እንደው ምን ነካችሁ ብዬ ቀርቤ ስጠይቅ የኢትዮጵያን ህዝብ እኮ ትግል አንተና የገሌ የሚባለው ሰው አሁን ዛሬ አለ እዚሁ ሀገር አኮላሻችሁት እኮ በዚህ ነው
ከአንተ ጋር መነጋገርም አልፈልገው የተባልኩበት አንዱ ሌላ የትዝብት ነጥብ ነው። እንግዲህ በዚህ ተግዳሮትና በትዝብት ብቻም የሚያልቅ አይደለም። በእንቅስቃሴ የረካሁባቸው ወቅቶች አሉ። እኔ እሷን እየቀጠርኩ ነው የምሄደው። ይህችን ትንሿን ብትሆን እሷ ላይ ለማዳመር ነው እቅዴና ወር አካሄዴ። ከነዚህ ከረካሁባቸው ወቅቶችና ኩነቶች ጥቂቶቹን አልፌ ልደግ። አንደኛ ፖለቲካ ድርጅቶችን ለማስተባበር በሚደረገው ጥረት ውስጥ ያሳለፍኩት ጊዜ አንድ የሚኮራበት ነው። መጀመሪያ በደቡብ ኢትዮጵያ ሕዝቦች ህብረት ወደ 15 የሚሉትን ድርጅቶች አስተባብረን ይሄ ደቡብ የሚባለው ምንም እንኳን አቅጣጫም ቢሆን ብዙ አንቱ የተባሉ ስም ያላቸው ብሔር ብሔረሰቦች ህዝቦች እንዳሉ ማስታወቅና በኢትዮጵያ ፖለቲካ መድረክ ላይ መደራደር እስከሚችሉ ድረስ አደረሱ። የሽግግሩ ወቅት በአንጻራዊነት የድርድር ጸባይም ነበረው። ብዙ ፓርቲዎች የገቡት ከነሱ ጋር መዳር። እኛ 17 መቀመጫ ነበረን። አቶ ተስፋዬ የታዘበኝ ነው መቼም ውሸት እንደማልናገር አውቃለሁ። እና 17 መቀመጫ ይዘን ከኢህአዴግ ብሎክ ቀጥሎ እኮ ከፍተኛው የኛ ነው። የቀሩቱ 12 ያላቸው 5፣ 6 እንደዚህ ያላቸው አሉ። ያ ዋዛ አይደለም። ስለዚህ ደቡብ ህብረትን አንድ ፖለቲካ ውሳኔ ለመወሰን ከፈለገ ኢህአዴግ ሎቢ ማድረግ አለበት። ከስብሰባ ውጭ ስንት ጊዜ ነው የምንጠራው? ክቡር ጠቅላይ ሚኒስትሩ ቢሮ ስንት ገለጻ ነው የሚደረግልን? እኔ ያለኝ ራዕይ ተብሎ ምንድን ነው ቾክ አይደለም በማርከር ተይዞ የሚሳለው ሲሉ ምኑ እነዚህ የሚባሉትን ነፍስ ያላቸው እንዳይመስላችሁ ከነሱ ጋር አብራችሁ። የእነሱ እኮ ጉዳይ የፖሊስ እርምጃ ጉዳይ ነው፣ እንዳትሳሳቱ። ውስጣቸው ብዙ ይዘት ያላቸው ነው እስከ ማለት ሎቢ እንደረግ ነበር። ለምን? ደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ህብረት ለመጀመሪያ ጊዜ ደግሞ ኢትዮጵያ የምትል በፖለቲካ ፓርቲያችን ስም ውስጥ እንድትገባ ያደረግነው እኮ ይሄኛ እንቅስቃሴ ነው። በዚህም በኢትዮጵያ ጉዳይ ላይ እንደው መቀልድ ካለ እንደ ቡድን እንደማንፈቅድ መልዕክት ስናስተላለፍ ነው የቆየ ነው። ይሄ የረካሁበት አንዱ ክንዋኔ ነው እላለሁ። ከዚያም በ1992 ምርጫ ቅድም ያልኩትን ወደ ምርጫ ውስጥ መግባት የሚባለው በጣም ለማሸነፍ የገባ ነው። 1992 ነው። እሱ ምንድነው? እኛ ማደራጀት ህዝባችንም ከኛ ጎን ሆኖ ያልነውን ሰምቶ ብሎ የሚወጣበት ሁኔታ የፈጠር ነው። በሀዲያ ዞን ነው አንድ ቁጥር። ቀጥሎ ደግሞ በመጠኑም ቢሆን በከምባታና ጠምባሮ ዞን ነው። በእነዚህ ላይ ትኩረት አደረገ። በ92 ምርጫ ማሸነፋችን ታሪክ ነው። ይሄ ያረካኛል። ይህም በጠቅላላው በኢትዮጵያ ፖለቲካ ውስጥ በሚንቀሳቀሱት ዘንድ የመንፈስ ቅናት ፈጠረ። እነዚህ ውስን የሆኑ ከባቢ የሚኖሩ ጥቂት ህዝቦች እንደበየነ እንደዚህ ደፍረው ይህንን ካረጉ ሁላችንም ብንተባበር ኢህአዴግን ማስወገድ እንችላለን የምለው መንፈሳዊ ቅናት ልበለው። ወደ 97ቱ ምርጫ እኮ የወሰደን ይሄ ድል ነው። በ92 ዓመተ ምህረት ያካሄድ ነው። ወደ ፓርላማ ገባን። ከሽግግሩ ፓርላማ እየተባረርን እንደገና በትግላችን ፓርላማ ገባን። መስዋዕትነት ተከፍሎ ማለት ነው። እና ወደ ፓርላማ ስንገባም ዝም ብለን እነሱ እንደፈለጉ የተገፋ ምን እያል ምንም አይደለም። መጀመሪያው የ92ቱ ምርጫ ፓርላማው በ93 አይደለም የሚቋቋመው። በዛ ጉባኤ ላይ በወቅቱ ነፍሳቸውን ይማርና ፕሬዚዳንት ነጋሶ ጊዳዳ ነበሩ። ያንን ስብሰባ የጋራ
የሕዝብ ተወካዮች ምክር ቤትንና ፌዴሬሽን ምክር ቤት በጋራ ቢሰበስቡት እና ተሰየም ስብሰባውን ሊመሩ ስሉ አካሄድ የሚል ጥያቄ አነሳን። ለምን እዚህ መድረክ ላይ እንድንገኝ ላበቁን በሂደቱ ላይ ለተሰዉት የዴሞክራሲ ሰማዕታት ቆመን የህሊና ጸሎት እናድርግ የሚል ጥያቄ ነው ያነሳ ነው። ይህንን ስናነሳ ክቡር ጠቅላይ ሚኒስትር መለስ በጭራሽ አይሆንም ሰማዕትነት ገና እኛ ስንት ሺህ ገብረን ምን ብለን ዶክተር ነጋሶ ዞር ሉና ያኔ የምርጫ ቦርድ ሊቀመንበር የከፍተኛው ፍርድ ቤት ዳኛ ማን ናቸው? አቶ ከማ ነበሩ። ዶክተር ነጋሶ ዞር ሉና እውነትም በዚህ ምርጫ ሰዎች ሞተዋል? አዎ ይላሉ። እንግዲያውስ ብድግ ስነ ስርዓት እያሉ ሳይነሱ የቀሩት ጠቅላይ ሚኒስትር መለስ ብቻ ነበሩ። የቀረው ሁሉ ህዝብ። ስለዚህ የመጀመሪያው ድል በዚያ ፓርላማ መድረክ ላይ ምን ማድረግ እንደሚቻል ያየነውና ይሄ ትልቅ እርካታ የሰጠኝ ነው። ከዚያም ኢህአዴግ በእውነቱ በቅን በቀልነት የሚንቀሳቀስ ቡድን ነው። ብዙዎቹን አውቃቸዋለሁ በስራም በሌላም። ከ1992 ባለበት ጊዜ እንደገና የለመዳትም የሚል እንቅስቃሴ ኢህአዴግ ጀመረ። ቀጣይ ምን አለ መሰላችሁ? የዞን ምርጫ፣ የወረዳ ምርጫ፣ የቀበሌ ምርጫ የሚባሉ በዚህ ላይ እንደ አራስ ነብር ሆነብን። ፓርላማውንም አሸነፍ፣ የፓርላማና የክልል ሸንጎ። ይህንን ቅድም ያልኳቸውን ሰዎች መታሰር፣ መገደል፣ መሰደድ፣ ህገወጥ የሆኑ እርምጃዎች መውሰድ ተጀመሩ። ይህንን እንቅስቃሴ ሲያካሄድ የነበረው ህዝብ ደግሞ ሸሽቶ አዲስ አበባ ገባ። እንዳለ አዲስ አበባ ምን ጫካ አይደለም። አዲስ አበባ ውስጥ ማንን ያውቃል? ተብሎ ካልተወጣ ይሄ ሁሉ ስደተኛ መጣና እዚች ያለችንን ምስኪን ጽሕፈት ቤት ሞላው። ምንና ሸሽቶ ነው ለነፍሱ በተገኘበት ይገደል የሚል አይነት። በዚህ ጊዜ ነገሬን ለማሳጠር የምናሳርፍበትም የምናበላው የምናለብሰው ማጣል ከዓለም አቀፍ ቀይ መስቀል ድርጅት ጋር ከአይሲአርሲ ጋር ድርድር ውስጥ ነው የገባሁት። አሳመንኳቸው። ምን ካስፈለገም ይሄ ኢንተርናሊ ዲስፕሌስድ የሚለው አንድ መንደር እንፍጠርላቸው ወይ ከመንግስት ጋር እንናገር። እስከዚያም ድረስ እርዳታ እንዲያገኙ ማዕከሎችን እንፍጠር። ምንድን ነው የሚያገኙት? የምግብ ቁሳቁስ፣ ልብሶች፣ ምኖች። ያንን ሁሉ ለማስደረግ ቻል። ይሄ ያኮራኛል። ከዚህ ተነስተው ነው ወጣቶቹ በኬንያ በኩል አድርገው ወደ ደቡብ አፍሪካ ማቅናት የጀመሩት። አሁን ደቡብ አፍሪካ ውስጥ ብዙ ኢትዮጵያውያን አሉ። ምን አሉ? ጆሃንስበርግ ላይ እንደውም የሆሳና ጎዳና የሚባል አለ። የሆሳና ነው ያድያ የሆሳና ነው መሰለኝ። እስከዚህ ድረስ የደረሰው በዛ አለ ሽፋን ነው። በሄዱበትም የህግ ጥበቃ እንዲደረግላቸው ተንቀሳቀስ። ከዚያ ሀገር እናስወጣለን፣ ኢኮኖሚክ ማይግራንት ናቸው በተባለ ጊዜ እኔን ጠሩኝ። ይሄድ እንደ አንድ የውጭ ሀገር ትልቅ መሪ ተሰልፎ ጠበቁ። ተሰልፈው ማረፊያ ቦታ ለደህንነት ይበጃል የሚሉበት አሳርፉኝ። ከመንግስት ጋር ከውጭ ጉዳይ ሚኒስቴር፣ ከኤኤንሲ፣ ከዩኤንኤችሲአር ከሁሉ ጋር መነጋገር ነበረብኝ። ኢትዮጵያውያንን ከዚህ ሀገር ገፍተን እናስወጣም የሚል ቃል የተገባልኝ ጊዜ አለ። ከዛን ጊዜ ወዲህ በአንጻራዊነት ለተሰደዱትም የተሻለ ሁኔታ እንደነበረ ማየት መቻለ ያረካኛል።
ሌላው አንድ ምዕራፍ የ1997 ምርጫ ዝም ብለው እንደው አንዳንድ ፓርቲዎች በጣም ስለጎበዝ ስለንቀሳቀስ ትልቅ ውጤት አስመዘገብን ይላሉ። ነገር ግን የ97 ምርጫ በድርድር የመጣ ነው። ከምርጫ በፊት ከኢህአዴግ ጋር ህብረቱን በመወከል ተገናኝተን የምርጫውን ህግ አስቀይረን፣ እኔ ደግሞ ፓርላማ ውስጥ ነበርኩ። በውጭ የምንነገረው ያምነውን ፓርላማ ወስደን በማጸደቅ 97 ምርጫ ላይ ሁሉም እንዳየነው ኢህአዴግ ተሸንፈዋል እስከ ማለት የደረሰው ሁሉ የተወዳደረበት ምርጫ ሁኔታዎችን በማመቻቸት ሚና ስለነበረኝ ይሄም ያረጋኛል። ከዚያም በኋላ በ97 ምርጫም አሸንፈናል። ሀዲያና በከምባታ ጠንባሮ ዞኖች፣ እሱም እንደዚሁ ሌላ እርካታ ምንጭ ነው። ሌላ አንዲት ነገር አለች። እኛ ፓርላማውንም ረግጠን ወጥተን እናውቃለን። ሕሊናችን የሚወቅስ ጉዳይ ላይ አንመክርም፣ አንነጋገርም በማለት ይሄም የቅንጅት መሪዎችን ለማሰር የህግ ክልከላን ፓርላማ እንዲያነሳ አጀንዳ በቀረበበት ጊዜ ይሄ ጨርሶ ሊሆን አይገባም በማለት ተከራክረን እምቢ ብሎ ወደ ድምፅ ማሰጣቱ ሂደት ሲሄዱ የተቃዋሚ ድርጅቶች አባል ፓርላማ አባላትን በማስተባበር ረግጠን የወጣ ነው። ይሄም በህግ ስነ ስርዓት እየተባለ ትተን የወጣ ነው። ሕሊናችን የማይፈቅድ ነገር ውስጥ ማንም ወዳጅም ሆነ ያልተወዳጅም ላይ ጥቃት ሲሰነዘር እንደማንቀበለው ህወሓት ውስጥ ልዩነት ተፈጥሮ ጉምቱ የተባሉትን ከክቡር አቶ መለስ ቡድን የተለየውን ለማባረር ይህንኑ አጀንዳ ፓርላማ ያወጡም ጊዜ ጉዳይ ባመጡ ጊዜ ሽንጣችንን ገትረን ይሄ ቅን በቀል ነው በማለት ክርክር በማንሳት ዜግነት ኃላፊነታችንን ተወጥተናል። እንግዲህ ምናልባት መጨረሻ ላይ ለአመታት ያህል ያደረግነው የሰላማዊ እንቅስቃሴው ህዝቦች መብታቸውን አውቀው እምቢኝ አልታዘዝም እስከሚል ድረስ መድረሳቸው በዘላቂነት ያከናወናቸው ጥረቶች ውጤት ነው እላለሁ። በኢህአዴግ ውስጥ ራሱ ልዩነት እስከሚፈጠር ከዚያም ደግሞ ከውስጥ የመጣ የለውጥ ኃይል ኢህአዴግ የለም ሌላ ፓርቲ ነው ያቋቋምነው እስከሚል ድረስ እንቅስቃሴያችን ያበረከተው ተጽዕኖ ዋዛ አይደለም። እኔ እንግዲህ በመጨረሻ ላይ ቅድም ብዬ ያልኩትን ነው እንዲሁ መጥቀስ የምፈልገው። እኔ የትን ገባሁ የትም ሄድኩ፣ ሀገር ውስጥም ውጭም ኢትዮጵያውያን እና ደግሞ በዲፕሎማሲው ማህበረሰብ ሁኔታዎችን የሚከታተሉ አካላት የሚሰጡኝ አክብሮት ትልቅ እሴት ነው። ስለዚህ በዚህ እጽናናለሁ። ወገኖቼ መቼም ፖለቲካ ዘርፍ የሚውል ሰው ብዙ ይናገራል። እንደዚህ ነጥቦች ግን መጠቀሳቸው በዚህ በእንትኑም ውስጥ ስላልነበሩ ለግንዛቤ ይረዳል በማለት ያለብንንም ተግዳሮት ቆም ብለን እንድናይና በሽታውን በደንብ ዲያግኖስ ካልተደረገ ማከም እኮ አይቻልም። እዚህ በእኔ እምነት የማውቃቸው የኢንተርቬንሽን የመግቢያ ነጥቦች አሉ። ትኩረት ተደርጎ የዚህን ሀገር ፖለቲካ ለማስተካከል አለባብሶ የማረሱ ነገር አብቅቶ የኢትዮጵያውያን ከአንገት በላይ አንድ ነገር ደግሞ የዚህ የሰምና ወርቁ አስተሳሰብ
ይህንን ማጋፈጥ መጀመር አለብን። ይሄ ብዙ ድጋፍ ላያስገኝ ይችላል በአጭር ጊዜ። ነገር ግን ለሀገራችን ላለንበት ችግር መፍትሄ አፍረጥርጦ አንዳንድ እኛ ብቻ ነን የምናውቀው፣ ለኢትዮጵያ ችግሮች መፍትሄ ያለን እኛ ብቻ ነን፣ እኛ ካልነው ውጪ የምናገር ምንድን ነው ቆሻሻ የነካው ጨርቅ የሚሉትን ወገኖች በሁሉም አንጻር ማለት ነው፣ ከአንድ አካባቢ ብቻ አይደለም፣ አደብ የማስገዛት ፖለቲካ ውስጥ ወይም ፓብሊክ ዲስኮርስ ውስጥ መግባት የግድ ይለናል እላለሁ። በእውነቱ ለሰጠኝ አክብሮት እጅግ አመሰግናለሁ። ፈርቀዳጅ ነው ይሄ። እኔም ባለኝ ውሎዬ የዚህ አይነቱን ቅድም ወንድሜ እንዳነሳው ቆጠራ በሚያደርጉት ጥረት ሁሉ ባለችኝ አቅም ለማገዝ ይሄ የተለመደ እንዲሄድ በሚደረገው ጥረት ውስጥ ተሳታፊ ለመሆን ቃል እየገባሁ ፈጣሪ ያክብርልኝ። አመሰግናለሁ። ታጋይ መብት አስከባሪ ትውልድ ያፈራ የሰላም የእውነት ጠበቃ የሕዝብ እንደራሴ ይቅርታ ሙላት የማይሽረው የእውነት ጠበቃ የሕዝብ እንደራሴ ይቅርታ ሙላት የማይሽረው ጊዜ ዘመናችሁበት ሲጃችሁ ቸባ ይቻላል። ክብር ይገባልና ለዚህ ታላፋሉ የአገሬ ወገኑን አደራ ትቷል ከራሱ አስቀድሞ ክብር ለዚህ ተናገዳይ ለታላቅ ሰባሪ ተሟጋች እኩልነት ታጋይ ታማኝ ኢትዮጵያዊ የታለ ረጅም ዕድሜ እንመኛለን። መወለድ ግብ አለው ብሎ የገለጠ እሱ የተሰጠው ሳይሰስት የሰጠ መታየት ባይሻም ባይፈልግም ክብር አፍ አውጥታ ዛሬ ትመረቀው ሀገር ለታላቁ ምሁር ላኖረው ምርምር ለሠራው ውለታ ይታይ በከፍታ ለታላቁ ምሁር ላኖረው ምርምር ለሠራው ውለታ ይታይ በከፍታ ሲጃችሁን Can I
ለታላቅ ሰብአዊ የሕዝብ ተሟጋች የእኩልነት ታማኝ ኢትዮጵያዊ ክብር ይገባዋልና ለዚህ ታላቅ ባለ የአገሬ ወገኑን አደራ ሞቷል ከራሱ አስቀድሞ ክብር ለዚህ ቀን አገልጋይ ለታላቅ ሰብአዊ የሕዝብ ተሟጋች የእኩልነት ታማኝ ኢትዮጵያዊ አመሰግናለን። እሱ የተሰጠው ሳይሰስት የሰጠ መታየት ባይሻም ባይፈልግም ክብር አፍ አውጥታ ዛሬ ትመርቀው ሀገር ይህ ለታላቁ መሆን ላኖረው መረመር ለሰራው ውለታ ይታይ በከፍታ ለታላቁ መሆን ላኖረው መረመር ለሰራው ውለታ ይታይ በከፍታ ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ